ዳጣን ለማባረር እንግዲህ ደፋ ቀና ያለችው የማርቴ ሄድ ዛሬ ላይ ተሳክቷላታል። በጣም ያሳዝናል። ነገር ግን ደግሞ አንዳንድ ጊዜ በቆፈሩት ጉድጓድ ራሱ ይቀበራል ወይም ደግሞ ራሱ ይገባበታል የሚባለው አባባል ለአንዳንድ ሰዎች ይደርሳል ብዬ አስባለሁኝ። እና የማርታ እህት እንግዲህ እሷን ለማስወጣትና ከዚህ ቤት ለመንቀጥ የራሷን ሀሳቦች የራሷን ነገሮች ለማሳካት እንግዲህ ዳጣ አለች። ምንድናት ምንድነች ለማለት እንግዲህ ብዙ ነገር እንኳን ባደርስባትም ዛሬ ላይ ግን ማርታን ቪዲዮ ቀርጻ እሷ ናት የቀረጸችው በገዛ ስልኳ ነው በማለት እንግዲህ ብዙ ነገሮችን አመታበታለች። ነገር ግን አብጌ በእህቷ ድርድር የላትም። ምንም እንኳን ዳጣን ለብዙ ጊዜያቶች ብዙ መጥፎ ነገሮችን ብታሳልፋባትም ነገር ግን አሁን ላይ በጣም ደስ የሚለው በእህቷ ጎንና በአባቷ ጎን ሆና ዳጣዬ እህቴ በሆነች እንዲሁም ደግሞ የአቶ ደረጀ ልጅ ትንሹ ልጁ ወንዱ ወንድሜ በሆነ ያለችበት ጊዜ ነው ማለት ነው። ስለዚህ ያችኛዋ ቪዲዮ ስቀርጽ እችኛዋ ደግሞ ቪዲዮ ቀርጻት ነበረ። ስለዚህ አብዬ በማን ወገን ትሆን? እህቷን አሳልፋ ሰጥታ ናታንን መውሰድ ስትል አሁን ላይ የራሷ ታድርገው ይሆን ወይስ ደግሞ የማርታን አክስቷ ተብዬውን እንግዲህ ገድፋ ለአክስቷ ወገን ሆና ዳጣን ከቤት ታባርራታለች ወይስ ደግሞ አይ አክስቴ ናት እንደዚህ ያደረገችው ማየ ብላ ታዋርዳታለች የሚለውን በጣም ለመጓጓት ነው የወሰንነው። በጣም ነው የሚያሳዝነው። የሰው ልጅ እንደዚ አይነት ክፋት በጣም ገባር ነው። አንዳንድ ጊዜ በቆፈርንበት ጉድጓድ ወይም ደግሞ ባደረግነው ነገሮች ራሳችን እንደምንገባበት አንድ ብለን ማሰብ ይኖርብናል። ሰውን ለመጉዳት ምንም መሮጥ ብናስብም አንድ ቀን መውደቃችን አይጠፋም። የማርታ እህትን እንግዲህ እንደዛ ነው ያደረገችው። የማርታ እህት እንግዲህ ዳጣን ለማባረር ብዙ ነገሮችን አድርጋለች። አልተሳካለትም ነበረ። ዛሬ ላይ ይሳካልኛል ብላ ሁሎችም ነበር የደነገጡት። በጣም ነው የሚያሳዝነው። ማርታ ግን በጣም ነው ታሳዝነው። በብዙ መከራዎች በብዙ ስቃዮች አንዱ ስታልፈው አንዱ መከራ እየመጣባት ይገኛል። በጣም ያሳዝናል። ዳጣዬ እንግዲህ እናቴን አውቃለሁ ብላ ብዙ ነገር አድርጋ ነበረ። አቶ ደረጀ እንግዲህ የዳጣን የ22 ወይም ደግሞ የ3 ዓመትን ልደትን ለማክበር እንግዲህ ብዙ ነገሮችን ሲያዘጋጅና እንዲሁም ደግሞ ለልደቷ ቀን እንግዲህ ትልቅ ሰርፕራይዝ ወይም ደግሞ ስጦታ ለመስጠት ዝግጁ ነው ነበረ። ነገር ግን ደግሞ ይህ ችግር ሲፈጠምበት በጣም ነው የሚያሳዝነው። ዳጣ እናቷን የምታውቅበት ቀን እንግዲህ ከነገ ወዲያ ነው የሚሆነው ብለን እናስባለን። ይህ ምንድን ነው እንግዲህ ሰላምዬ ለሳምንት ብቻ ነው የምሰጠው፣ ከዛም በኋላ ግን እንደዚህ የማያደርግ ከሆነ እኔ የራሴው እነግራታለሁ ብላ ተናግራ ነበር። ሰላምዬ በጣም ጀግና ጎበዝ ናት። እስከዛሬ ድረስ እንግዲህ አቶ ደረጀ እንዳይወረድ አቶ ደረጀ ችግር ውስጥና ትዳሩ ደግሞ እንዳይፈርስ ብዙ ነገሮችን ደብቃለት እንዲሁም ደግሞ ብዙ ነገሮችን እሺ በማለት ከሁሉም ነገር ደብቃ ነበር። ከዚህ በኋላ ግን ምንም ነገር ማድረግ አልችልም፣ ይህን ነገር አደርጋለሁ፣ አንተ ካልነገርካት እኔ እናገራለሁ፣ ለትንሽ ቀናቶች ብቻ እሰጥሃለሁ ብለው ነበረ። እንዲሁም ደግሞ ለማርታ ደውላ ሰላምዬ የዳጣ ልደት ከ3 ቀን በኋላ ነው፣ ስለዚህ ስጦታ እንሰጭልኝ እልክልሻለሁ በማለት እንዴት አወቅ ስትላት እንግዲህ ብዙ ችግሮች ተፈጥሯል። አቶ ደረጀም እንግዲህ ኬክ ትበላለች ውሀዬ፣ ስለዚህ የዳጣ ልደት ተነገ ወዲያ ስለሆነ በማለት እንግዲህ ሁለቱ ጥርጣሬ ውስጥ ማርታ ገብታ ነበረ። ማርታ ትጠረጥራለች። ነገር ግን ደግሞ ለትዳሯ ክብር ስላላት ብዙ ነገር ወደኋላ ታሳልፍና የሚፈጠረውን ነገር በሂደት ታስብ ነበረ። ዳጣንም ለምን አልነገርሽኝም? መቼ ነው ልደት? ስንት አመትሽ ነው ብላ ስጠይቃት እኔ አላቅም፣ 20ም 21ም ሊሆን ይችላል፣ እኔ ልደትን የተወለድኩበትን ቀን አላቅም ስትል እንግዲህ በጣም ግራ ሲገባት ነበረ። ወይዘሮ ማርታ በጣም ነው የምታሳዝነው። የዝን ያክል ሞኝ ምናምን ጅላጅል ነው የምትመስላቸው። ነገር ግን ደግሞ ነገሩ ሳይፈርጥ ነገሩ ሳይቀር እንግዲህ ደረጀ እውነቱን ቢነግራት መልካም ነበረ። እንግዲህ ለሚስቱ ያለው ከበሬታ እስከሆነ ድረስ ሁሉንም ማክበር ግዴታ አለበት ብዬ ነው ማስበው። እስኪ ምን ይመስላችኋል ውድ ቤተሰቦች? ዳጣ እውነቱን እንግዲህ ሲታወቅ ማለትም እንግዲህ የተረገመችው ያቺ ማርቲ እህት እንግዲህ እውነቱን አውጥታ እንግዲህ ዳጣናት ቪዲዮ ቀረጸቻት። ሻወር ቤት ስትገባ ቪዲዮ ቀርጻት ነበር እና አብዬ ደግሞ አሳልፋ እህቷን ትሸጣታለች ወይስ ታስወጣታለች ወይስ ደግሞ ለእህቷ ወገን ለአባቷ ክብር ስትል አሁን በድጋሚ ያንን ነገር አድርጋ እንደዚህ ታደርጋለች ወይስ ደግሞ አይ እሱ አይደለችም አክስቴ ናት እንደዚህ ያደረገቻት ትላለች ወይ የሚለውን አብረን የምናይ ነው የሚሆነው።
ዛሬው የሌለ ያበደ ነው የእውነት። አንዳንድ ጊዜ ሰው የሰውን ትዳር ለማፍረስ እንደዚህ ደፋ ቀና የሚሎችን በጣም ነው የሚያስጠላው፣ በጣም ነው የሚያሳፍረው። ከእንደዛ አይነት ከማይጠበቅ ይኸውም ደግሞ ከገዛ እህታችሁ የራሷን ትዳር ልጆችን ለመበጥበጥ ልጆች መጥፎ ነገር ለማድረግ የማታረገው ነገር የላትም። አንቺ ግን ምንድን ነው ያፈዘዘሽ አብጌ? ዳጣ ናታንን እስከምትወስድብሽ ጊዜ ነው ወይ የምጠብቂ ስትልም እንግዲህ ደህና የሆነቿን አብጌን እንግዲህ ክፉ ሰው ለማድረግ አሁንም አንድ ብላ ተነስታለች። በጣም ነው የሚያሳዝነው። ሰው ልጅ ግን እንደዛ አይነት ክፋት በጣም ነው የሚያስጠላው። የምር ዳጣ እንግዲህ አሁን ላይ በጣም ምስኪን ሆናለች። በጣም እስከ ጫፍ አፍንጫዋ ድረስ ነው በቃ የከፋት። በቃ እኔ የምፈልገው እናቴን ነው። እናቴ በቃ የት ሆና ይሆን? እያለቀሰች ይሆን? ባላግብታ እየደበደባት ይሆን? እያለች በጣም ጭንቀት ስለሆነች እንግዲህ አቶ ደረጀ ትልቅ ሰፕራይዝ ይሰጣታል ብለን አስባለን። እንዲሁም ደግሞ ናታን አሁን ላይ በጣም ብዙ ነገር እየራቃት ብዙ ነገሮች ምስጢሮችን እየደበቃት ይገኛል። እሱም እንግዲህ የደበቅባት ምክንያት አቶ ደረጀ እኔ እነግራታለሁ አንተ የሚፈጠረውን ነገር ማድረግ የለብን ስላለው እና ብዙ ነገሮችን ስለነገረው ለዛ ይመስለኛል። እንግዲህ አብዬ እንግዲህ አሁን ላይ ለእሷ ስትል እንግዲህ የምትወደውን የምታፈቅረው ናታንን አሳልፋት ታላታለች። አንዳንድ ጊዜ ደግሞ ስሜቷ ምንድን ነው የሚለውን ነገር ስታይ ደግሞ ወደሱ ቀርባ ለመውሰድም ትፈልጋለች። አብጌ እንግዲህ ናታን ድርድር የላትም ታውቃላችሁ። ግን እህቷ እስካሁንስ ድረስ ካወቀች በኋላ ግን ርቃለች ማለት ነው። ስለዚህ አንተ ማንም መጉዳት የለብም አንተን መምረጥ ይኖርባል ስትልም ነበር ዳጣዬ። እኔ ግን በጣም ከፍቶኛል፣ አንተም በጣም ጣል አድርገኛል። ስለዚህ ምንድን ነው ነገሩ እያለች ብዙ ነገር ስታስብ ነበረ። እንግዲህ እናታንም አውጣጥል ያርጋት እንግዲህ ሁሉ ነገር አባዬ እስከሚነግራ ከዛም በኋላ ያለው ምስጢር ደግሞ እኔ አገባሻለሁ አላገባሽ የሚለውን እንግዲህ ቀጣይ ቪዲዮ ነው የሚያደርጉት ይመስለኛል። ናታን እንግዲህ አባዬ ሲመክረው ነበር የምታገባት የምትወዳት ሰው መሆን አለበት፣ ያለብዛ ግን ህይወት በጣም ከባድ ነው። አንድ ቀንም ከተሰሳት ህይወት እንደተበላሸ ነው። ስለዚህ ከማድረግ በፊት መሰሳት የለብን ማሰብ አለብን ሲልም እንግዲህ ለአቶ ደረጀ ሲመክረው የነበረው ከትናንት ወዲያ በጣም ደስ የሚል ምክር ነው። የሰው ልጅ ለመሰሳት ማሰብ ይኖርብናል፣ ወይም ደግሞ በትዳር ዓለም ውስጥ ሆነን ሌላ ሰው መመልከት እንደሌለብን ትዳራችንን አጥብቀን መያዝ፣ እንዲሁም ደግሞ የምንወዳቸውን ነገሮች አጥብቀን ከያዝ ምንም ነገር የሚቀየር ስለሌለ ትዳርን እንዴት ማክበር ካለብን ከአቶ ደረጀ እንማረም ብለን ብዬ አስባለሁ። እንግዲህ ዋና እንግዲህ አክስትዮዋ በጣም ነው የሚያሳዝኑት። እንደዛ አይነት ነገር ባይሆን መልካም ነበረ። ነገር ግን በጣም ይደብራል ማለት ነው። እንግዲህ ዋህዬ ለእህቷ ያላት ከበሬታ ለእህቷ ያላት እንትን በጣም ነው ደስ የሚለው። እንግዲህ አብጌ እንግዲህ አሳልፋ እህቷን ትሸጣታለች ወይስ ደግሞ ድጋሚ ጎበዝና ጀግና ለመባል እንግዲህ ይህንን ነገር አሳልፋ አክስቷን ትሸጣታለች የሚለውን በቀጣይ ቪዲዮ እንመለከታለን። እስኪ ዛሬም ቪዲዮ ወደዳችሁት ወይ? እስኪ ምንስ ትጠብቃላችሁ? ምንስ ትላላችሁ? ዳጣ እውነት ከቤት ትወጣለች? አቶ ደረጀስ እውነት እንደው እናትሽ ናት ልጄ ናት አትወጣም ብሎ ይናገራል ወይስ አይናገርም? የእውነት እንደው አቶ ደረጀ ልጄ ናት የትም አትሄድም ከፈለግሽ አንቺ ውጭ የሚልበትን ቀን በጣም ነው የናፈቀኝ። እንዲሁም ደግሞ ወይስ ደግሞ ሰላም ትመጣና በተጨቃጨቁበት ጊዜ አይ ልጅም እኔም አልወጣም ብላ ከዚህ ቤት አይወጡም ማለት ነው። ይህ ነገሮች በጣም ነው የጓጓኝ። እናንተስ ምን ትላላችሁ? ውድ ቤተሰቦቼ እንግዲህ በጣም ይቅርታ ኩሽና ሆኜ ነው ዛሬ የምቀርጽላችሁ። በጣም ጩኸት ሊኖር ይችላል እንግዲህ ፍሬዘር ምናምን ድምጽ ሊኖር ይችላል። አም ሶሪ እያልኩኝ እንግዲህ ዛሬን ቪዲዮ ቀርጬላችኋለሁ። ምንም እንኳን ቢሆን እስኪ እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እና አቶ ደረጀ በጣም ነው ያሳዘነኝ። አንዱን ሲያልፈው አንዱ ይመጣል። ማርታም እንግዲህ አንዱን ስታልፈው አንዱ ይመጣል። አክስተ ብዬዋ እህተ ብዬዋ ደግሞ ለእሷ ሳትሆን የምታስብላት የሷ ትዳር ፈርሶ ልጆቿ ተበታትነው እንዲሁም ደግሞ አቶ ደረጀን ለማግባት መሰለኝ የምትወስነው እና በጣም ነው የሚያሳዝነው እንደዛ አይነት ነገሮች ድርጊቶች እህትን በእንደዛ አይነት መልኩ ማየት በጣም ነው የሚያስጠላ። የእህትን ደስታ ለማየት በጣም ነው የሚያናድደው። እህት ሀብታም ሆናለች እንደፈለጓን የምትሆን ልጆችንም ወልዳለች በማለት እንግዲህ ለመበቀል መምጣት ማለት በጣም ነው የሚያሳዝነው። ፈጣሪ ከእንደዛ አይነት ነገር እየሰውራችሁ ይሰውረን። እህት ተብሎ እንደዚህ ማድረግ በጣም ነው የሚያስጠላው። እንግዲህ የማርታ እህት ከዚህ ድራማ ብትወጣለ መልካም ነው። እንዲሁም ደግሞ አንዳንድ ጊዜ አብዬ የተስተካከለች ስንል እጅ መምጣቷ በጣም ነው የሚያሳዝነው። ነገር ግን አብዬ ከዚህ በኋላ ስለተቀየረች ይህን ነገር ታደርጋለች ብለን አናስብም። ያንን ቪዲዮ የቀረጸቻት ቪዲዮ አያ አክስቴ አንቺ ነሽ እንደዚህ ያደረገቻት ዳታ በጭራሽ አታደርግም ብላ የምትመሰክር ነው የሚመስለኝ። ነገር እንግዲህ ደግሞ አንድ ቃል ነግራት ነበረ ናታንን ለራስሽ አድርጊው
ዳጣ ከዚህ ቤት መውጣት አለባት ያለችውን ነገር ሰምታ ታደርግ ይሆን? እናንተ የእውነት በጣም ነው የጓጉትኝ። እናንተስ ምትላላችሁ? ለማንኛውም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታት ውድ ቤተሰቦች፣ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ፍቅር፣ ሰላም ለሀገራችን ኢትዮጵያ የሆነ አንድነትን አይለየን። ፍቅርን መዋደድን ይስጠኝ እላችኋለሁኝ እና ሼር አድርጉልኝ በቅንነት ቪዲዮም እየለቀኩም ላይ እየገቡም አይደለም። እስኪ አበረታቱኝ እላችኋለሁ። በስተ መጨረሻም እንግዲህ ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። መልካም ቆይታ ይሆንላችሁ። ባይ ባይ ወዶችዬ።